ምን ልታረጊ ነው? ቆይ ምን ፈልገሽ ነው ጽናት? ቆይ ለምንድን ነው እየጮሽ ያለሽው? ችግር አለ? ደህና ነሽ ወይ? እኔ ደህና ነኝ። አንቺ ግን ደህና ነሽ? እኔማ በጣም ደህና ነኝ። አንቺ ምንድነው እንደዚህ እያደረግሽ ያለሽው? ምንድነው ጽኑ ደህና ነሽ? ቆይ ምን ተፈጥሮ ነው? እሱን እንኳን ተው፣ ሐሳብ እዚህ አልነበረም። አረማ የዚሁ ነኝ እንዴ ወንድሜ። ቆይ እስኪ አሁን ደግሞ እዚሁ በዚሁ ልንሸዋወር ነው? እሺ እየሰማን ከነበር ምንድነው ያወራነው? አየህ ሰማን አልነበረም ማለት ነው። ምን እያሰብክ ነው? አይ እኔ አልደነገጥኩም። ዋናው አንቺ ደህና መሆንሽ ነው። ደህና ነኝ። ደግሞ ብቻሽን አይደለም ታውቂያለሽ። ምንም አትይኝ። ወንድሜን እኮ እንዴት አድርጌ መርዳት እንዳለብኝ እያሰብኩ እኮ ነው። አዎ እያሱን መረዳት አለብን። ምንም ተረጋግቶ ሊቀመጥ አልቻለም። እማዬ እኔ እንደሆነ ከዚህ በኋላ ከወንድሜ ጎን ሆኜ ወንድሜን ብቻ ነው መርዳት የምፈልገው። በዚህ ሁኔታ እኮ ከሆነ በቃ ይኸው የዩት እኮ ሊያብድብኝ እኮ ነው። እኔ ሁሌ ምኞቴ እንደዚህ ስትተዛዘኑ ማየት ነው። እንዴት አንተሳሰብ እማዬ? አንድ እናት እኮ ልጆች ነን። ተመስገን። እንደዚህ ልጆች ስትዋደዱ ሳይ እንዴት ያስደስታል። እናት እኮ ትልቁ ደስታዋ ልጆቿ ሲዋደዱ ማየት ነው። እስስ ልክ ነሽ እማዬ። እስኪቀርሽ ምን ለምን አለው? በቃ እኔ ቢሮ አብሬህ መሄድ እፈልጋለሁ። እሱ እኮ ችግር የለውም ጽኑ፣ ግን ውጭው በጣም ቅዝቃዜ ነው። ባይሆን ነገ አብረን እንሄዳለን አይሻልም? አይ እኔ ዛሬ ነው አብሬክ መሄድ የፈለኩት። ጽኑዬ ስሚኝ፣ ዛሬ አይሆንም። አየሩ በጣም ቀዝቃዛ ነው። ከፈለግሽ ነገ ቃል እገባልሻለሁ ቀኑ ሙሉ እዛ ትያለሽ። ባቢ በቃ እባክህን፣ እኔ ዛሬ ነው መሄድ የምፈልገው። አብረን እንሂድ። ጽኑ ደግሞ በቃ ድርቅ ካልሽ መመለሻ የለሽም አይደል? ከዚህ በፊት እኮ እንሂድ ብዬ አስቸግሬህ አላውቅም አይደል እንዴ? ዛሬ አብረን ብንሄድ ምንድን ነው ችግሩ? እኮ ችግር አለው ብዬ ሳይሆን ጽኑ፣ በዚህ ሰዓት ለአንቺ መውጣት ጥሩ አይደለም ብዬ ነው። እንግዲህ እኔ ደግሞ ችግሩ አልታየኝም። እሺ ምንድን ነው ማድረግ ያለብኝ ነገር? ሰው የሆነ ነገር ሲያስብ የሚነግራት ነገርም አለ። አሁን ለማንኛውም አብራኝ መውጣት የለባትም። ምክንያቱም ነገሩ በሙሉ ገደል ነው የሚገባው። ስለዚህ ለሰውየው የሆነ ምክንያት ሰጥቼው ዛሬ መቅረት አለብኝ። አሁን እንደዛ ነው የሚሻለው። ወዴት ሄደና ባቢ? ወይ ሰው አለው የሆነ ነገርማ እያሰብክ ነበር። አይ ዛሬ እንደውም ቢሮ መግባት ያስፈልጋል አይደል? እሱን እያሰብኩ ነው። ስለዚህ መሄዱን ተውቆ ቀረክ? አዎ አይሻልም? መጀመሪያም ዝም ብዬ ነው እንጂ ሰዓቱ ሄዷል እኮ። እኔ ግን ሰዓቱ ስለሄደ ብቻ አይመስለኝም። እንዴት? ገብቶኛል። አብረን እንሂድ ስላልኩ ነው አይደል ሀሳብን የቀየርከው? ጽኑ ከልብሽ ነው? ይሄ እኮ በጣም ግልጽ የሆነ ነገር ነው። አትሳሳች ጽኑ። አሰብኩትና ነገ መሄድ እንችላለሁ። ያው ትርፉ ልፋት ነው ብዬ ነው። እርግጠኛ ነህ ግን ባቢ? አዎ እርግጠኛ ነኝ የኔ ቆንጆ። እርግጠኛ ነኝ።
ቢሮ እንዳልሄድ የፈለግከው የሆነ ያሰብከው ነገር አለ ወይም ደግሞ ያቀዳችሁት ነገር አለ ማለት ነው። እሱን ደግሞ ደርስበታለሁ ባቢ፣ አንድ በአንድ ደርስበታለሁ። ጽኑ ወዴት ሄድሽ? አለ ባቢ፣ የትም አልሄድኩም። እሺ ባቢ ምን ተፈጠረ? አሁንስ ግራ ነው የገባኝ። እንዲህ ምን አይነት ጣጣ ውስጥ ነው የገቡት? ቆይ ምንድን ነው የተፈጠረው? አልነግረኝም እንዴ? አንቺ ደግሞ ድምፅሽን ቀንሽ። ከታች ነው ያለችው። ምንድን ነው የሚሻለኝ አሁን? እንዴት ነው የምወጣው? እሺ ምንድን ነው ንገረኛ። በር ላይ ቆማ ይኸው አትወጣም አለች። ካልሄድኩ እስቲ ለማንኛውም እርግጠኛ ነኝ ሰዓቱ ስለሄደብክ አይደለም የተመለስከው። የሆነ ያሰብካት ነገር ነበረች፣ ደረስኩበት መሰለኝ ትተው ተመለስክ። ባቢ እኔ እንደሆነ መቼም አልፋታ። እያንዳንዷን እርምጃ በደንብ ነው የምከታተለው። እንዲህ በቀላሉ አንላቀቅም። በዚህ ሰዓት ቢሮ የሚያስገባ ነገር ምን ተገኘ? እዛ ቢሮ ውስጥማ በጣም ብዙ የተመሰቃቀለ ነገር እንዳለ ይሰማኛል። በጣም ብዙ ነገር። ሁሉንም ነገር ቀድሜ ማስቆም ይኖርብኛል። አይ ሀሳቤን ቀየርኩ፣ ነገ እሄዳለሁ። ማይመስል ነገር። ነገም ቢሆን የምቀር አይመስለኝም። እሱን ካም በሄድ ቀጥ ብዬ እዛ ቢሮ መሄድ አለብኝ። ምክንያቱም በጣም ብዙ ነገሮች ይበላሻሉ። ሰው እንዴት በዚህ ልክ ራስ ወዳድ ይሆናል? ሁሉንም ነገር ለራስ ትንሽ አይከብድም? የድሮ ጅል አጽናት መስየው ነው እኮ እንደዚህ የሚጫወትብኝ። ምን ያህል እንደተቀየርኩ አላወቀም ማለት ነው። እኔ እኮ በጣም ነው ግራ እየገባኝ ያለው። የሆነ ነገር ባሰብኩ ቁጥር ትከታተለኛለች። ቆይ የሚነግራት ነገር አለ እንዴ? ደጋግሜ ነገርኩህ እኮ አንተ ነህ ጭራሽ አልሰማም ብለኝ ነበር። ደግሞ ምኑ ነው ብዙ ጊዜ የምንነግሪኝ? ጽናት ተንከሴስ እንደሆነች የሆነ የምጠረጠረው ነገር እንዳለ ነግሬኝ ነበረ። አላውቅም ምን እየተፈጠረ እንደሆነ ግራ ነው የገባኝ። ቆይ ምንድን ነው ያለች? ቢሮ አብሬ መሄድ እፈልጋለሁ አለችኝ። ጭራሽ ምን ታይቷት? ቆይ በጣም ግራ እየገባችኝ ነው። እናስቀራት? ከማስቀረት ውጭ ምን አማራጭ አለኝ? ቢሮ በጣም ብዙ ነገር የተበላሸው፣ እሱም ማየት የለባትም። እኔ ግን የሆነ የምጠረጠረው ነገር እንዳለ ነው የገባኝ። እሱን እንግዲህ በሂደት እናየዋለን። እንደዚህ ችላ ስንላት እንዳትቀርመን ነው ፍራቴ። መቼም አትቀርመንም፣ አታስቢ። እሷ እኮ ብቻዋን ናት። ጽናት ደግሞ በጣም ሞኝ ናት። ይህን ደግሞ ደጋግሜ እነግርሻለሁ። ካልክ እሺ። እሺ። ወዴት ነው? ከዚህ በኋላ ምን መሄጃ አለኝ? ያው እዚሁ ቤት ነኝ ታዲያ።
ጎበዝ ጽምዬ፣ ባልሽን አስቀረሽው አይደል? ታዲያ በዚህ ሰዓት ሄዶ ምን ይሰራል ብለሽ ነው? ጎበዝ እኮ ነሽ ጽኑዬ፣ የባሉ ሀሳቢ። ታዲያ ከኔ ውጪ ማን ያለው ብለሽ ነው? በሚገባ ባቢ፣ ካንቺ ውጪ ማንም የለውም። አልተሳሳሽም። እኔ የምለው ሰናይት ኪችኑ ላይ ሆነ እንዴ? ማለቴ ብዙ ሰዓት እዚያ ላይሽም። ረጅም ሰዓትሽን እኮ የምታሳልፊው ላይ ነው። እኔ እኮ ራሱ እዚህ በመሆን በጣም በለጥኩሽ። ኧረ ጽኑዬ በጭራሽ። ያው እንደ አጋጣሚ ይሆናል እንጂ እኔ ብዙ ጊዜ እዛ አላዘወትርም። እሱን እንኳን ተይው ሰንዬ። ማለት ጽኑ ሰንዬ አመረርሽ እንዴ? እኔ እኮ እየቀለድኩኝ ነው። እርግጠኛ ነሽ ጽኑ? እየቀለድሽ ነው? አዋ አንዳንዴማ ጨዋታ ያስፈልጋል እኮ ጽኑዬ። እኔ ግን የአንቺ ቀልዶች በጣም ግራ እያጋቡኝ ነው። እንዴት? ቀልድን በቁም ነገር አዋስተሽ የምትናገሪ ነው የሚመስለኝ። ኧረ እኔ ቁም ነገር የሚባል ነገር አላውቅም። ኧረ ተይ ጽኑ፣ እንዳንቺ እንኳን ቀልድን በቁም ነገር አዋስቶ የሚናገር ሰው ይቻላል። የእውነት ምናልባት እንግዲህ ሊሆን ይችላል። እኔ ግን አይታወቀኝ። ምናልባት ሊሆን ይችላል። እኔ የምልሽ ባቢተኛ እንዴ? ውይ ጽኑ፣ አላየሁትም። እንዴ? እንዴት አላየሽው? ማለት ላይ መኝታ ቤት ነበርሽ ብዬ እኮ ነው። ታዲያ የነበርኩት እኮ የራሴ መኝታ ክፍል ነው ጽኑዬ። ደህና ነሽ? ግን በጣም ግራ እያጋባሽ ነው። ኧረ አይዞሽ ሰናይት፣ ግራ አትጋቢ። ይልቅ ስራሽን ስሪ በቃ። አዎ ልክ ነሽ ጽኑዬ። እራት ባዘጋጅ ይሻላል አይደል? እሱ ነው የሚሻልሽ። ምን እየሆነች ነው ልጅቷ? ወጥቼ ብሌን ማግኘት አለብኝ። ከባቢ ይልቅ እሷ በጣም ብልጥ ናት። ባቢ ምንም ማታመጣም እያለ ነገሮችን ሊያበላሽብኝ ነው። ጭራሽ ደግሞ እንደዚህ ተቀልድብኝ። እሺ ምንድን ነው ብላችሁ? ሄሎ፣ በጣም ይቅርታ ዛሬ መምጣት አልቻልኩም።
ነገ ማድረግ አንችልም? ሀሳብ አይግባ። ነገ በደንብ ማድረግ እንችላለን። አታስብ። ችግር የለውም እያልኩ አንተ ብቻ ገንዘቡን አዘጋጅ። በጥቂት ቀን ውስጥ የቡናው እርሻ ያንተ ይሆናል። እመነኝ አልኩ። አንተ ብቻ ገንዘቡን አዘጋጅ። ጠዋት እንድትደውል። ያንን ውል ካልፈረምሽ የአባቴ ውርስ ነው የምትይው መሬት ሙስናም ቢሆን ሰጥቼው እሸጥልሻለሁ። እኔን አያርገኝ። እንዴ ምን ነው ልጅ የምትጠብቂው ስልክ አለ እንዴ? አዎ እማዬ፣ እስኪ የሆነ ስራ እኮ አመልክቼ ምናልባት ከተሳካ እየጠበቅኩ ነው። ለዛ ነው። ምን አይነት ስራ ነው? እማዬ በዚህ ሰዓት ደግሞ ምንም አይነት ስራ ይሁን እንጂ ብቻ ስራው በመጣልኝ። እንደዛ የሚባል ነገር እንኳን የለም። ይኸውልሽ ስራ መምረጥ አለብሽ። ችግር አንዳንዴ ላያስመርጥ ይችላል፣ ግን ቢሆንም መምረጥ አለብሽ። እማዬ በዚህ ሰዓት ምንም አይነት ስራ ይሁን ብቻ ግን ስራው ብቻ በተገኘ። እኔማ ጥንቃቄ እንድታደርጊ ነኝ ልጅ። ለሚያልፍ ቀን የማያልፍ ጠባሳ እንዳትይ። አይ እስኪ መጀመሪያ ስራው ይገኝ። አይዞሽ እማዬ አታስቢ። እንዴት አላስብ? ሴት ተወለደ አይደል እንደሚባለው? እማዬ ደግሞ ምኑን ከምኑ ነው ደግሞ የምታገናኘው? እንዴት አላገናኘውም? እኔ ልጅ እናት እኮ ነኝ። ኧረ እማዬ እባክሽ ስለፈጠረሽ ቀለል አድርጊው። አይ ተይው፣ አሁን አይገባሽም። ስትወልጂ ሁሉን ነገር ታይዋለሽ። እንዴ እያስፈራራሽ መሆኑ ነው? እኔ እንኳን እያስፈራራሁሽ አልነበረም። እና ምንድን ነው ታዲያ? ወይ እማዬ ደወሉ። ምንድን ነው ታዲያ? እዚህ ሆነሽ አታወሪያቸውም እንዴ? ምንድን ነው ጉዱ? ወጣ ብዬ ላውራ እማዬ ይሻላል። አንቺ ልጅ እማዬ ኧረ ስለፈጠረሽ ነፃነቴን ስጪኝ። ጉድ እኮ ነው። ቆይ ስለ ስራ ለማውራት ከቤት መውጣት ምን አስፈለገ? ወይ እማዬ ደግሞ በቃ በደንብ ለማውራት እንዲመቸኝ ነው አልኩሽ እኮ። እንደፈለግሽ የኔ ልጅ። እሺ እማዬ አልቆይም። እሺ ቶሎ ብዬ መጣሁ። እሺ ልጅ ሁኔታዋ አላማረኝም። ታቅበዘበዘች፣ መርዝ እንደበላች ውሻ። ነገ ነው ብለኝ ማግኘት አለብኝ። ዛሬማ በዚህ ሁኔታ ጭራሽ ነው የማይሆነው።
ሄሎ ብሌን። ሰናይት ወጣሽ? ዛሬ መውጣት አልቻልኩም ብሌን። ነገ ጧት እናድርገው እንዴ? ይሻላል? አዎ ይሻላል። እኔ ዛሬ አልችልም። ጥሩ በቃ ነገ በጧት ብንገናኝ ጥሩ ነው። እሺ እኔም በጧት ባገኝሽና ባወራሽ ደስ ይለኛል። ለማንኛውም ግን እንደዋል። እሺ በቃ ደውልሻለሁ። ቻው። እሺ ቻው። እቺ ደግሞ ስራ ፈት እንደ ጸባዩን ትቀያይራለች። ሰኒ እየበላሽ እንጂ ባቢ ላኩርስ። ዛሬ ግን ምን ታይቶች ነው በትሪ? ባቢ ደግሞ በትሪ እኮ በጣም ደስ ይላል። በዛ ላይ እርጉዝ አይደለሁ በጣም ነው ያማረኝ። ፍቅርን ይጨምራል ሲባል አልሰማም? ነይ እስኪ ነይ ሰኒ። ለምን? ነይ ግድ የለሽ ነይ ችግሮሽ አንበሳ ጎበዝ ብላ ባቢ። ሰናይት ይህንን ውሃ እስኪ ቀይርልኝ። ትንኝ ሳይገባበት አይቀርም። እሺ ልድፎ ነው ሌላ ቀርቼ ለምታለሽ? አያይ ውሃውን ብቻ ደፍተሽ ብርጭቆን አምጪልኝ። ጽኑዬ እንደዛ ይሻላል? እንደዛ አይሻልም? ሰኒ አምጪልኝ። ቶሎ አምጪላት። እሺ ቢዝም የበላው ነው። እንደውም ላጉርስሽ። በቃ አመሰግናለሁ። እውነት ብርጭቆ ውስጥ ነኝ አግኝተህ ነው ወይ? በዚህ ልክ እኔ ተጠራጥራኝ ነው። ቢዝም የበላው ነው። ምን ዋጋለች? አመሰግናለሁ። ቁጭ ብለሽ ብዬ እኔ በጣም በላው። ይብቃኝ በቃ ገብቼ ልተኛ። ምን ማለት ነው? እኔ ወድ በደንብ ብላ እንጂ እራት አይደለ እንዴ? ራሱ ነው በጣም በላሁኝ። እንደውም አንቺ ቢ ገብቼ ልተኛ። እና በዚህ ሰዓት ልተኛ ነው? እሺ ደህና ደሩ። እየበላሽ ነው? እሺ ላጉርስሽ? ሰናይት ይህንን ውሃ እስኪ ቀይርልኝ። ትንኝ ሳይገባበት አይቀርም። እሺ ልድፎ ነው ሌላ ቀርቼ ለምታለሽ? አያይ ውሃውን ብቻ ደፍተሽ ብርጭቆን አምጪልኝ። ጽኑዬ እንደዛ ይሻላል?
እንደዛ አይሻልም ሰኒ? አምጪልኝ። ሄሎ አረ እዛው የተለመደ ቦታ። እሺ መጣሁ። እሺ ብሌን ወዴት ነው? እያሱ ብሌን የት ነው? እኔ እንጃ እማዬ፣ ስልክ እያናገረች ወጣች እኮ። ስልክ ልታወራ? ታዲያ አንተ እንዴት ነቃ? ስልክ ብቻ ልታወራ ይመስልሻል? ግን እማዬ ታዲያ እኔ እንደዛ ነው የሚመስለኝ። እኔ ልጅ ምን ማለት ነው እሱ ደግሞ? እና ታዲያ እዚሁ አታወራም ነበር? እንግዲህ ምን አውቃለሁ እኔ ልጅ። አይ እማዬ፣ እቺ ልጅ አሁንም እኛ የምንደብቀው ነገርም አለ። እኔ እንኳን አይመስለኝም። በነፃነት ማውራት ፈልጌ ነው ያለችኝ። እኔ በጭራሽ እንደዛ አይመስለኝም። ምን ጠርጥረህ ነው እያሱ? እኔ አሁንም ብሌንን አላምናትም። ተው እንጂ እያሱ፣ ከዛ ሁሉ ነገር በኋላ እንደገና ወደ ኋላ እንዴ? አንዳንዴም ሰው ያለንን እንመን እንጂ። ሁኔታዋ እኮ ግልጽ ነው።
በየሰዓቱ ነው ስልክ የምደውለው። ቆይ ሁሉ ለስራ ይመስልሻል? እንግዲህ በየአቅጣጫው ስራ እያፈላለገች ነው ብዬ ነው። እኔ እንጃ ማዬ፣ እኔ ግን አልመሰለኝም። እስኪ ለማንኛውም መረጋጋቱ አይከፋም። እስቲ ለማንኛውም እኔ ማይቻል ልምጣ። አመጣም እንዴት ደግሞ ምን ነው ልጆች ቀሩ? የት ሄደው ነው? ይችላልያቸው እንዴ? ይችላልያቸው
እስካሁንም አይቆዩም እንደዚህ። ተረጋጉ። አሁን እሷን ይዘሽልኝ እንጂ ከእሷ ጋር የማወራው ነገር አለ። አንተ ደግሞ ይሄ ማን ነው? ኧረ እኔ ላገላግላችሁ ነው የመጣሁት። ልታገላግል ነው አንቺ? እማዬ ወንድሜ በኩል ጊዜ እኔን የምታስብበት መንገድ ያስፈልጋል። እስከ መቼ? እማዬ ተሻለች። ወንድሜ ሰው ይስራት ያዝ እንጂ በጣም ወይ እንደምታስበው እኮ አይደለም ወንድሜ። ቆይ አንቺ ለምን ኪችን ገባሽ? ይሄ እኮ የሰናይት ስራ ነው። አንቺ ምን ቦጣሽ? እሱማ ልክ ነህ፣ ግን ደግሞ ጠዋት ስነሳ ሰናይት ቤት ውስጥ የለችም። ግራ ሲገባኝ እኮ ነው ዝም ብዬ ወደ ኪችን የመጣሁት። እንዴ ቆይ ሳትናገር በዚህ ሰዓት የት ሄዳ ነው? በእናትሽ ሁለተኛ ለምደኝም እማዬ አንቺ ዳርሽ ውስጥ አትግቢ። አይመለከትሽም እማዬ። ወንድሜ በእናትህ አቃጠለኝ። እሺ አሁን በደንብ አዳምጪ። ጽናት ማለት ህይወቴ ናት። እሷ ስትነካ እኔ እንደተነካው ነው የምቆጥረው። እሷ ላይ የጀመራችሁትን ድራማ አቆሙ። ኧረ ጽኑ የምን ቁርስ ነው? ሲጀመር መስራት አልነበረብሽም። ውይ አሁንስ በጣም ነው ያስጠላኝ። ምን አለ ወይ ወልጄ ብገላገል። ጽኑ ያይዞሽ፣ በቃ እኔ አንድ ቦታ ደርሼ እመጣለሁ። ባቢ እንደምታየኝ እኮ እኔ በጣም አሞኛል። በዛ ላይ ደግሞ ቤት ውስጥ ማንም የለም። እኔን እዚህ ጥለኸኝ ልትሄድ ነው? አልቆይም እኮ ቅርብ ነው። አይ ውይ በጭራሽ። እኔ እንደዚህ አሞኝማ ከቤት አትወጣም። ባይሆን ሰናይት ትምጣ አይደለ? ምንም ችግር የለብሽም። እንደ ልክሽ እንደማሳየሽ አሳይሻለሁ ዛሬ። ይኸውልሽ ጽኑ አንድ ነገር ትሆንና ዘልዝዬ ነው የምጥልሽ። ይኸውልሽ በጽኑ ጉዳይ አንድ ነገር አልፈራም። አስፈላጊ ከሆነ ጠላቶቿን ሁሉ ተበቅዬ እስር ቤት ነው የምገባው። ብገባ እንኳን ምንም አይመስለኝም።